በመካከለኛው ምስራቅ ሰማይ ስር ያለው ውጥረት አሁን ከቁጥጥር ውጪ ወደ ሆነ አደገኛ ምዕራፍ ተሸጋግሯል። እንደ አውሮፓውያኑ አቆጣጠር የካቲት 3 ቀን 2026 የታየው ክስተት የቀጠናውን ብቻ ሳይሆን የመላው ዓለምን የጸጥታ መዋቅር የቀየረ የጦርነት ፊሽካ በይፋ የተነፋበት የታሪክ አጋጣሚ ሆኖ ተመዝግቧል። በአረቢያ ባህር ላይ በግርማ ሞገስ ትንሳፈፍ በነበረችው ግዙፏ የአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ላይ የተቃጣው የኢራን የድሮን ትንኮሳና ተከትሎ የመጣው አውዳሚ የአየር እርምጃ ዓለም ወደማይቀረው ታላቅ ግጭት እያመራች መሆኑን የሚያበስር ደውል ሆኗል። ይህ በሮይተርስና በሌሎች ታላላቅ የዜና ወኪሎች የተዘገበው ክስተት ተራ ወታደራዊ ግጭት ሳይሆን የሁለቱ ሀያላን ሀገራት ትዕግስት ማለቁንና የዲፕሎማሲው መንገድ በባሩድ ጭስ መሸፈኑን ያሳየበት እጅግ አስፈሪ ትዕይንት ነው። የታሪኩ መጀመሪያ የሚጀምረው ከአረቢያ ባህር ሞገዶች መካከል ነው። ዩኤስኤስ አብርሃም ሊንከን የተሰኘችው የአሜሪካ የባህር ኃይል ኩራት በሺዎች የሚቆጠሩ ወታደሮችንና ዘመናዊ ተዋጊ ጀቶችን አዝላ በባህር ላይ እንደ ተንቀሳቃሽ ደሴት ስትገሰግስ ከኢራን ምድር የተነሳችው ሻሂድ 139 የተሰኘችው የኢራን ድሮን በአደገኛ ሁኔታ ወደ መርከቧ መቅረብ ጀመረች። ይህች ድሮን ተራ የሰላይ መሳሪያ ሳትሆን የኢራን ወታደራዊ ቴክኖሎጂ ውጤትና የአሜሪካ ትዕግስትን ለመፈተን የተላከች የሞት መልእክተኛ ነበረች። በባህር ላይ ያለው ጸጥታ በድንገት ተሰበረ። የአሜሪካ የራዳር መቆጣጠሪያዎች ድሮኗ በጥቃት መንፈስና ባልታወቀ ዓላማ ወደ አውሮፕላን ተሸካሚዋ መርከብ እየተምዘገዘገች መሆኑን አመለከቱ። ይህ ቅጽበት የጦርነቱን ጅማሬ ፊሽካ የተነፋበት፣ የሞትና የሕይወት መስመር የተሰመረበት የታሪክ ምዕራፍ ነበር። አሜሪካ በሰከንዶች ውስጥ በወሰደችው አውዳሚ ምላሽ እጅግ ዘመናዊ ኤፍ-35ሲ ተዋጊ ጄት ከመርከቧ ተወርውሮ በመነሳት ድሮኗን በአየር ላይ በእሳት ኳስነት ቀይሯታል። ይህ ድርጊት አሜሪካ ለኢራን የላከችው ግልጽ መልእክት ነበር። ወደ ግዛቴ የተጠጋን ማንኛውንም ኃይል አመድ አደርጋለሁ የሚል የጦርነት አዋጅ። የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆኪንስ እንደገለጹት እርምጃው የተወሰደው ራሳቸውን ለመከላከልና በመርከቧ ላይ ያሉትን በሺዎች የሚቆጠሩ የአሜሪካ ወታደሮች ደህንነት ለማረጋገጥ ነው። ሆኖም ይህ እርምጃ በኢራን በኩል እንደ ቀጥተኛ የጦርነት ጥሪ ተቆጥሯል። የኢራን ወገን በበኩሉ የድሮኗ ግንኙነት መቋረጡን ቢገልጽም ምክንያቱን ግን በምርመራ ላይ እንደሆነ በመግለጽ የዝምታ ጦርነቱን መርጧል። ነገር ግን ነገሩ በዚህ ብቻ አላበቃም። የድሮኗ መውደቅ በሆርሙዝ የባህር ሰርጥ ላይ ሌላ ግዙፍ ቀውስ ቀሰቀሰ። ድሮኗ ተመታ በወደቀች በጥቂት ሰዓታት ውስጥ የኢራን አብዮታዊ ጥበቃ ኃይል ጀልባዎች በአሜሪካ ሰንደቅ ዓላማ ስር የምትጓዘውን ስቴና ኢምፔሬቲቭ የተሰኘችውን የነዳጅ ጫኝ መርከብ ከበቧት። ይህ ትዕይንት ልክ እንደ ሆሊውድ የጦርነት ፊልም አስፈሪ ነበር። ፈጣን የኢራን ጀልባዎችና ሙሃጅር የተሰኘችው ሌላ የኢራን ድሮን በመርከቧ ዙሪያ በማንዣበብ መርከቧን በቁጥጥር ስር ለማዋል ሞከሩ። የባህር ሰርጡ በድንገት የጦር ግንባር ሆነ። የነዳጅ ጫኝ መርከቧ ሞተሯን አቁማ እንድትቆም የተሰጣት ትዕዛዝ በባህረ ሰላጤው ላይ ያለውን የነዳጅ ንግድ ብቻ ሳይሆን የዓለምን ኢኮኖሚም አደጋ ላይ የሚጥል ነበር። የአሜሪካው የጦር መርከብ ዩኤስኤስ ማክፋውን በቦታው ደርሶ ጥቃቱን ባያከሽፈው ኖሮ ምናልባት ዛሬ ዓለም በታላቅ የነዳጅ ቀውስና በቀጥታ ጦርነት ውስጥ ትገኝ ነበር። ይህ ወታደራዊ ግጭት የተቀሰቀሰው በሁለቱ ሀገራት መካከል የኒውክሌር ድርድር ሊጀመር በሚጠበቅበት ዋዜማ መሆኑ ጉዳዩን የበለጠ አጠራጣሪና አደገኛ ያደርገዋል። ፕሬዝዳንት ዶናልድ ትራምፕ መጥፎ ነገሮች ሊከሰቱ ይችላሉ በማለት የሰጡት ማስጠንቀቂያ አሁን ወደ እውነትነት እየተቀየረ መጥቷል። ትራምፕ ኢራን በኒውክሌር ጉዳይ ላይ እጅ ካልሰጠች ወታደራዊ እርምጃው እንደሚቀጥል ደጋግመው ሲናገሩ ቆይተዋል። ባለፈው ሰኔ ወር የተካሄደው ሚድናይት ሐመር የተሰኘው የአሜሪካ ጥቃት የኢራንን የኒውክሌር ጣቢያዎች አመድ ማድረጉ ይታወሳል። አሁን የተከሰተው የድሮን ውድቀት ያ ጥቃት ዳግም ሊፈጸም እንደሚችል የሚያሳይ የመጀመሪያው የጥይት ድምፅ ነው። የኢራን የውስጥ ሁኔታም ለዚህ ቀውስ መቀጣጠል የራሱ የሆነ ድርሻ አለው። ባለፈው ወር በኢራን ውስጥ የተቀሰቀሰውና ከ1979 አብዮት በኋላ እጅግ ደም አፋሳሽ የተባለው የጸረ መንግስት ተቃውሞ የቴህራንን መንግስት ለከፍተኛ ውጥረት ዳርጎታል። የኢኮኖሚው መፈራረስና የህዝቡ ቁጣ መንግስቱን እያስጨነቀው ባለበት በዚህ ወቅት ኢራን የህዝቧን ትኩረት ወደ ውጭ ጠላት ለማዞር ስትል እንዲህ ያሉ አደገኛ ትንኮሳዎችን ልታደርግ እንደምትችል ተንታኞች ይናገራሉ። ይህ ስሌት ኢራንን ወደ ምጽአት ቀን ሊወስዳት እንደሚችል ማስጠንቀቂያዎች እየደረሷት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ፍትሐዊ ድርድር እንደሚፈልጉ ቢገልጹም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ከንግግር ይልቅ የጠመንጃ ድምፅ እያየለ መሆኑን ያሳያል። ዓለም አቀፉ ማህበረሰብ በዚህ ክስተት ክፉኛ ደንግጧል። የድሮኗ መውደቅ እንደተሰማ የዓለም የነዳጅ ዋጋ በአንድ በርሜል $1 በላይ በድንገት ጨምሯል።
ይህ የሚያሳየው የባህረ ሰላጤው ጦርነት ቢቀሰቀስ የዓለም ኢኮኖሚ በሰዓት ውስጥ እንዴት ሊሽመደመድ እንደሚችል ነው። የኦማን የቱርክና የኳታር ዲፕሎማቶች ውጥረቱን ለማርገብ ሌት ተቀን ቢሰሩም በአረቢያ ባህር ላይ የፈሰሰው ባሩድ ግን በቀላሉ የሚጠፋ አይመስልም። ፕሬዚዳንት ትራምፕ በአሁኑ ወቅት በአካባቢው ያስጠጉት ግዙፍ የጦር ኃይል ከ5700 በላይ ተጨማሪ ወታደሮች፣ አውሮፕላን ተሸካሚ መርከቦችና አውዳሚ ሚሳኤሎች አሜሪካ ለድርድር ብቻ ሳይሆን ለታላቅ ወረራም ዝግጁ መሆኗን ያሳያል። ብዙዎች እንደሚሉት አሜሪካ ይህንን ሁሉ የጦር መሳሪያ ወደ መካከለኛው ምስራቅ ያጋዘችው ለታይታ አይደለም። የኢራን ድሮን መመታት የጦርነቱ የመጀመሪያ ምዕራፍ ሊሆን ይችላል። ይህ የድርድር አካል ነው ወይስ የአገዛዝ ለውጥ ጅማሪ የሚለው ጥያቄ በዋሽንግተን የፖለቲካ መተላለፊያዎች ውስጥ እያስተጋባ ይገኛል። አሜሪካ ባለፈው ዓመት በኳታር የሚገኘው አልኡዴድ የጦር ሰፈር በኢራን ሚሳኤሎች ከተደበደበ በኋላ ዳግም እንዲህ ያለ ጥቃት እንዳይፈጸምበት ከፍተኛ ጥንቃቄና በቁጣ ተሞልታ ነው የምትገኘው። የድሮኗ መመታት ኢራን አሜሪካን ለመፈተን ያደረገችው ሙከራ መክሸፉን ብቻ ሳይሆን አሜሪካ በማንኛውም ሰዓት ወደ ቴህራን ቤተ መንግስት የጦር አውሮፕላኖቿን ለመላክ ጣቷ በቃታ ላይ መሆኑን ያረጋገጠ ነው። የኢራን አብዮታዊ ጥበቃ ኃይል በበኩሉ ድሮኗ ከመውደቋ በፊት ጠቃሚ ምስሎችን ወደ ማዕከል መላክ መቻሏን በመግለጽ የተሸነፈ የመምሰል ስሜትን ለመሸፈን እየሞከረ ነው። ሆኖም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው የአሜሪካው F-35 ጀት በጥቂት ሺህ ዶላሮች የሚሰራውን የኢራን ድሮን እንደ ጨዋታ ዕቃ በአየር ላይ ሲበታትነው የቴክኖሎጂው የበላይነት የማን እንደሆነ በግልጽ ታይቷል። ይህ በባህር ላይ የተደረገ የአየር ግብግብ ምናልባትም በቀጣዮቹ ቀናት ለሚታየው እጅግ ግዙፍ የአየርና የባህር ጦርነት መቅድም ሊሆን ይችላል። በአቡዳቢ ሊደረግ የታሰበው የሰላም ንግግር አሁንም እንደቀጠለ ቢነገርም የባህረ ሰላጤው ውሃ ግን በደምና በዘይት ለመበከል የተቃረበ ይመስላል። ቱርክና ኦማን የሰላም ድልድይ ለመሆን ቢሞክሩም በአሜሪካና በኢራን መካከል ያለው የጥል መነሻ ግን ስር የሰደደና በቀላሉ የማይፈታ ነው። ትራምፕ አሁኑኑ እየተደራደርን ነው ቢሉም ንግግራቸው ግን ከሰላም ይልቅ የማስፈራሪያ ድምፅ ይበዛዋል። ሚድናይት አመር ዳግም እንዲከሰት የሚፈልጉ አይመስለኝም ያሉት ንግግር የሰላም ጥሪ ሳይሆን የሞት ማስጠንቀቂያ ነው። በአረቢያ ባህር ላይ የተሰማው ያ ቀጭን ነገር ግን አውዳሚ የፍንዳታ ድምፅ የኢራን ሻሂድ 139 ድሮን ወደ እሳት ኳስነት የተለወጠችበት ቅጽበት ለዓለም አቀፉ ማህበረሰብ ተራ ወታደራዊ ግጭት አልነበረም። ይልቁንም ለብዙ አስርት ዓመታት ሲንተከተክ የቆየው የአሜሪካና የኢራን ቁርሾ ወደማይመለስበት የለየለት ጦርነት መሸጋገሩን የሚያበስር የመጀመሪያው የጥይት ድምፅ ነበር። ይህ ክስተት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የፈጠረው ስጋት የሰው ልጅ ከሁለተኛው የዓለም ጦርነት ወዲህ አይቶት የማያውቀው የታላቅ እልቂት አፋፍ ላይ መቆሙን የሚያመላክት ነው። አሜሪካ ድሮኗን መታ መጣሏን ተከትሎ የታየው እያንዳንዱ እንቅስቃሴ ከዲፕሎማሲያዊ ንግግር ይልቅ የባሩድ ሽታ የቀደመውና የኃይል ሚዛኑ በጦር መሳሪያ ለመወሰን የተቆረጠበት የታሪክ ምዕራፍ ሆኗል። የአሜሪካው ግዙፍ አውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን በአረቢያ ባህር ላይ ስትገሰግስ በራዳሮቿ ላይ የታየው ያ ትንሽ ነጥብ የዓለም የወደፊት ዕጣ ፈንታ ይዛ የመጣች መቅሰፍት ነበረች። የኢራን ድሮን በአደገኛ ፍጥነትና በጥቃት መንፈስ ወደ መርከቧ መጠጋቷ ኢራን የአሜሪካን ቀይ መስመር ለመርገጥ ያላትን ድፍረት ያሳየችበት ነበር። ሆኖም አሜሪካ የወሰደችው እርምጃ ከድሮኗ መውደቅ በላይ የሆነ ትርጉም ነበረው። በዘመናዊው F-35 ተዋጊ ጄት የተሰነዘረው ጥቃት አሜሪካ በአካባቢው ያከማቸችው ግዙፍ የጦር ኃይል ለታይታ ብቻ ሳይሆን ለእርምጃ ዝግጁ መሆኑን ያረጋገጠ ነው። ይህ እርምጃ የተወሰደው ፕሬዝዳንት ዶናልድ ትራምፕ መጥፎ ነገሮች ሊከሰቱ ይችላሉ የሚሉ ማስጠንቀቂያ በሰጡ ማግስት መሆኑ ዋሽንግተን ከኢራን ጋር ያላትን ሂሳብ በጠረጴዛ ዙሪያ ሳይሆን በጦር ግንባር ለመጨረሽ መወሰኗን ያሳያል። ድሮኗ ተመታ ከወደቀች በኋላ በሆርሙዝ የባህር ሰርጥ ላይ የታየው ሁለተኛው ትርኢት ደግሞ የጦርነቱን ፊሽካ ይበልጥ እንዲያስተጋባ አድርጎታል። የኢራን አብዮታዊ ጥበቃ ኃይል ጀልባዎች በአሜሪካ ሰንደቅ ዓላማ ስር የምትጓዘውን ስቴና ኢምፔሬቲቭ የተሰኘችውን የነዳጅ ጫኝ መርከብ ለመጥለፍ መሞከራቸው የኢራን ምላሽ ምን ያህል ፈጣንና አደገኛ ሊሆን እንደሚችል ማሳያ ነበር። መርከቧን ከበው ሞተሯን እንድትዘጋ የሰጡት ትዕዛዝ በዓለም የነዳጅ ንግድ መስመር ላይ የተቀመጠ ፈንጂ ነበር። የአሜሪካው የጦር መርከብ ዩኤስኤስ ማክፋውል በቦታው ደርሶ ሁኔታውን ባያረጋጋው ኖሮ ምናልባት ዛሬ ዓለም በታላቅ የኢኮኖሚ ድቀትና በቀጥታ ወታደራዊ ወረራ ውስጥ ትገኝ ነበር። ይህ በባህር ላይ የታየው የድመትና አይጥ ጨዋታ በመካከለኛው ምስራቅ ሰማይ ስር ለሚቀጣጠለው የታላቅ እሳት መጫሪያ ሆኖ አገልግሏል። በአሁኑ ወቅት በመካከለኛው ምስራቅ ያለው ወታደራዊ ስምሪት እጅግ አስፈሪ ደረጃ ላይ ደርሷል። አሜሪካ ከ5700 በላይ ተጨማሪ ወታደሮችን፣ በርካታ አውሮፕላን ተሸካሚ መርከቦችን፣ ሚሳኤል አውዳሚዎችንና ዘመናዊ የአየር መከላከያ መሳሪያዎችን ወደ አካባቢው አግዛለች።
ይህ ስብስብ ከሁለተኛው የባህረ ሰላጤው ጦርነት ወዲህ የታየ ትልቁ ወታደራዊ ዝግጅት ነው። የጦር ተንታኞች እንደሚሉት እንዲህ ያለ ግዙፍ ኃይል በአንድ አካባቢ መሰብሰቡ ለሰላም ድርድር ሳይሆን ለለየለት ወረራ መዘጋጀትን ያሳያል። በተለይም አሜሪካ ባለፈው ዓመት የኢራንን የኒውክሌር ጣቢያዎች ድባቅ የመታችበትን ሚድናይት አመር የተሰኘውን ኦፕሬሽን በማስታወስ ትራምፕ ዳግም እንዲህ ያለውን እርምጃ ለመውሰድ ወደ ኋላ እንደማይሉ ግልጽ መልእክት አስተላልፈዋል። የኢራን የውስጥ ፖለቲካዊ ቀውስም ለጦርነቱ መቀስቀስ እንደ ነዳጅ ሆኖ እያገለገለ ይገኛል። በሀገሪቱ ውስጥ የተቀሰቀሰውና ከ1979 አብዮት በኋላ እጅግ ደም አፋሳሽ የተባለው የጸረ መንግስት ተቃውሞ የቴህራንን አገዛዝ ህልውና አደጋ ላይ ጥሎታል። የኢኮኖሚው መፈራረስና የህዝቡ ቁጣ መንግስቱን እያስጨነቀ ባለበት በዚህ ወቅት ኢራን የህዝቧን ትኩረት ወደ ውጭ ጠላት ለማዞር ስትል እንዲህ ያሉ አደገኛ ትንኮሳዎችን እንደ ስልት ልትጠቀም ትችላለች። ሆኖም ይህ ስልቷ ከአሜሪካ ጋር ወደ ቀጥተኛ ጦርነት የሚወስዳት ከሆነ ውጤቱ በአገዛዙ ማክተሚያ ሊሆን እንደሚችል ይገመታል። አሜሪካ ይህንን አጋጣሚ ተጠቅማ በኢራን የአገዛዝ ለውጥ ለማምጣት ያላትን ፍላጎት በይፋ ባትገልጽም በወታደራዊ እንቅስቃሴዎቿ ግን ፍንጭ እየሰጠች ነው። የዓለም የነዳጅ ገበያም በዚህ ውጥረት ምክንያት ክፉኛ እየተናወጠ ይገኛል። ድሮኗ ተመታ እንደወደቀች የነዳጅ ዋጋ በበርሜል $1 በላይ መጨመሩ የጦርነቱ ፊሽካ በዓለም ኢኮኖሚ ላይ የሚያሳድረውን አውዳሚ ተጽዕኖ ፍንጭ ሰጥቷል። የሆርሙዝ የባህር ሰርጥ ከተዘጋ የዓለም የነዳጅ አቅርቦት በ20 በመቶ ይቀንሳል ተብሎ የሚገመት ሲሆን ይህ ደግሞ ታላላቅ ሀገራትን ወደማይወጡበት የኢኮኖሚ ቀውስ ይከታቸዋል። ፕሬዝዳንት ትራምፕ ግን ይህንን ስጋት ወደ ጎን በመተው ኢራን በኒውክሌር ጉዳይ ላይ እጅ ካልሰጠች ማንኛውንም እርምጃ ለመውሰድ ቆርጠው ተነስተዋል። አሁኑኑ እየተደራደርን ነው ቢሉም ንግግራቸው ግን ሰላምን ሳይሆን የጦርነትን ድምፅ የሚጋብዝ ነው። ኢራን በበኩሏ ለድርድር ዝግጁ መሆኗን በፕሬዝዳንት መሱድ ፔዜሽኪያን በኩል ብታሳውቅም በመሬት ላይ ያለው ተግባሯ ግን ሌላ ታሪክን ይናገራል። የአብዮታዊ ጥበቃ ኃይል አሜሪካን የመፈተን እንቅስቃሴውን አላቆመም። ድሮኗ ከመውደቋ በፊት ጠቃሚ ምስሎችን ወደ ማዕከል መላክ መቻሏን በመግለጽ የሞራል የበላይነት ለማግኘት ቢሞክርም የአሜሪካው F-35 ጄት ድሮኗን አመድ ያደረገበት ፍጥነት ግን የቴክኖሎጂውን ልዩነት ቁልጭ አድርጎ አሳይቷል። ይህ በባህር ላይ የተደረገ የአየር ላይ ግብግብ ምናልባትም በቀጣዮቹ ቀናት ለሚታየው እጅግ ግዙፍ የአየርና የባህር ጦርነት መነሻ ሊሆን ይችላል። ዲፕሎማሲያዊ ጥረቶች ቢቀጥሉም እምነት የሚባል ነገር በሁለቱ ሀገራት መካከል ጠፍቷል። ኢራን ባለፈው ሰኔ ወር አሜሪካና እስራኤል በኒውክሌር ጣቢያዎቿ በሳይንቲስቶቿና በወታደራዊ ማዕከላቶቿ ላይ የፈጸሙትን ጥቃት አልረሳችም። አሜሪካ በበኩሏ ኢራን በቀጠናው ባሏት ታጣቂዎች አማካኝነት የምታደርሰውን ጥቃት ለማስቆም በጉልበት ለመጠቀም መርጣለች። ይህ የጥል መነሻ አሁን ደርሶ የጦርነት ፊሽካ እንዲነፋ ምክንያት ሆኗል። ቱርክ፣ ኦማንና ኳታር የሰላም ድልድይ ለመሆን ቢሞክሩም የአረቢያ ባህር ላይ የፈሰሰው ባሩድ ግን በቀላሉ የሚጠፋ አይመስልም። ይህ የአረቢያ ባህር ላይ የተተኮሰው የእሳት ጭረት በሰከንዶች ውስጥ የተከናወነ ወታደራዊ እርምጃ ቢመስልም በውስጡ የያዘው መልእክት ግን ለዘመናት የቆዩ የታሪክ ሰንሰለቶችን የሚበጣጥስ ነው። የኢራን ድሮን በአሜሪካ የቴክኖሎጂ ቁንጮ በሆነው F-35 ተመታ ስትወድቅ አብሮ የወደቀው የቀጠናው አንጻራዊ ሰላም ብቻ ሳይሆን ዓለም አቀፍ ዲፕሎማሲ በአምባገነንነትና በዲሞክራሲ መካከል የነበረው የቃላት ጦርነት ወደ ተግባራዊ እልቂት መሸጋገሩን የሚያረጋግጥ ነው። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ሆነው ድርድሩ እየቀጠለ ነው የሚል መግለጫ ቢሰጡም ከጀርባ ግን ግዙፍ የጦር አውሮፕላን ተሸካሚ መርከቦች ወደ ኢራን ጠረፍ እንዲጠጉ ማዘዛቸው ሰላም ከፈለክ ለጦርነት ተዘጋጅ የሚለውን ጥንታዊ የጦርነት ስልት በተግባር እያሳዩ መሆኑን ያሳያል። ይህ ክስተት ለዓለም የሚነግረው አንድ እውነት አለ። እርሱም መካከለኛው ምስራቅ አሁን ካለችበት የጭንቀት ማጥ ውስጥ የምትወጣው በሰላማዊ ንግግር ሳይሆን አንደኛው ወገን ሌላኛውን ድባቅ በሚመታበት አውዳሚ ኃይል መሆኑ ነው። በአሁኑ ወቅት በአረቢያ ባህርና በሆርሙዝ የባህር ሰርጥ አካባቢ የተሰለፈው የአሜሪካ ጦር ኃይል ተራ የደህንነት ጥበቃ ሳይሆን የአንድን ሀገር ወታደራዊ መዋቅር ሙሉ በሙሉ ለመበተን የሚያስችል አቅም ያለው ነው። ከ5700 በላይ ተጨማሪ ወታደሮች፣ በርካታ የሚሳኤል አጥፊ መርከቦችና በየቀኑ ወደ ቀጠናው የሚበሩ የጭነት አውሮፕላኖች አሜሪካ ለታላቁ ጦርነት የመጨረሻውን ዝግጅት እያጠናቀቀች መሆኑን ያመላክታሉ። የኢራን ድሮን ወደ አውሮፕላን ተሸካሚዋ መርከብ በጥቃት መንፈስ መቅረቧ ለዋሽንግተን ወታደራዊ ዕቅድ አውጪዎች የሚፈለገውን ወርቃማ ሰበብ ሰጥቷቸዋል። አሜሪካ ባለፈው ሰኔ ወር ሚድናይት አመር በተሰኘው ዘመቻ የኢራንን የኒውክሌር ተቋማት መምታቷ ይታወሳል። አሁን የተከሰተው የድሮን መመታት ደግሞ ያንን ጥቃት ወደ ሙሉ ወረራ የመቀየር የመክፈቻ ፊሽካ ሊሆን ይችላል የሚል ስጋት በዓለም አቀፍ ተንታኞች ዘንድ አይሏል።
ኢራን በበኩሏ በውስጥ በኩል በህዝባዊ አመፅና በኢኮኖሚ ውድቀት እየተንቀጠቀጠች ባለችበት በዚህ አስቸጋሪ ወቅት እንዲህ ያለው ወታደራዊ ትንኮሳን መምረጧ የመጨረሻው ቁማር ተደርጎ ሊወሰድ ይችላል። የቴህራን አገዛዝ የራሱን ህልውና ለማስቀጠል ሲል የዓለምን የነዳጅ የደም ስር የሆነውን የሆርሙዝ ሰርጥ በማወክ ዓለም አቀፍ ትኩረትን ለመሳብና አሜሪካን ወደ ድርድር ጠረጴዛ ለማስገደድ እየሞከረ ነው። ሆኖም ይህ ስሌት በአሁኑ ወቅት በዋሽንግተን ካለው የኃይል ሚዛንና ከትራምፕ ግትር አቋም ጋር ሲነጻጸር ኢራንን ወደማትወጣው የታሪክ ገደል የሚከታት ሊሆን ይችላል። የኢራን አብዮታዊ ጥበቃ ኃይል ጀልባዎች የአሜሪካን የንግድ መርከብ ለመጥለፍ መሞከራቸው ዓለም አቀፍ ሕግን በግልጽነት የጣሰና አሜሪካን ለከፋ እርምጃ የጋበዘ ድርጊት ነው። ይህ በባህር ላይ የሚደረግ ግብግብ ምናልባትም የባህረ ሰላጤው ውሃ በቀጣዮቹ ቀናት በባሩድ ጭስና በደም ቀለም እንዲሸፈን የሚያደርግ ነው። ዓለም አቀፉ የኢኮኖሚ ስርዓትም በዚህ የጦርነት ደመና ስር ሆኖ ትንፋሹን ውጧል። የነዳጅ ዋጋ በሰዓታት ውስጥ የጨመረበት ሁኔታ ጦርነቱ በይፋ ቢጀመር ሊከሰት የሚችለውን የዋጋ ንረትና የኢንዱስትሪዎች መዘጋት ፍንጭ ሰጥቷል። በመካከለኛው ምስራቅ ወደ ቀሪው ዓለም የሚሄደው ነዳጅ ከተቋረጠ ከአውሮፓ እስከ እስያ ያሉ ታላላቅ ኢኮኖሚዎች በሳምንታት ውስጥ የመፈራረስ አደጋ ይጋረጥባቸዋል። ይህንን አደጋ የተረዱት እንደ ኳታር፣ ኦማን እና ቱርክ ያሉት ሀገራትም የሰላም ድልድይ ለመሆን ቢጣጣሩም በሁሉም ሀያላን መካከል ያለው የጥል መነሻ ግን ከዲፕሎማሲያዊ አቅም በላይ ሆኗል። በተለይም አሜሪካ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ለማክሰም ያላት ጽኑ አቋምና ኢራን ደግሞ ለቀጠናዊ የበላይነት የምታደርገው ጥረት ሁለቱን ሀገራት ወደማይቀረው የሞትና የሽረት ትግል ውስጥ ከቷቸዋል። ዓለም አሁን ባለችበት ሁኔታ እያንዳንዱ ሰከንድ ለጦርነት ወይም ለሰላም ወሳኝ ነው። የኢራን ድሮን ተመታ መውደቋ፣ የአሜሪካ የጦር መርከቦች ወደ ኢራን ጠረፍ መጠጋታቸውና በሆርሙዝ ሰርጥ የታየው ትንኮሳ ሁሉም ተደማምረው የመጨረሻው የጦርነት ፊሽካ መነፋቱን ያበስራሉ። ይህ ግጭት ቢቀሰቀስ ውጤቱ በመካከለኛው ምስራቅ ብቻ የሚወሰን አይሆንም። ከመላው ዓለም የሚሰሙ የስጋት ድምጾች፣ የነዳጅ ገበያው መናጋትና የአያላን ሀገራት ወታደራዊ ዝግጅት ዓለም ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ ታላቅ እልቂት አፋፍ ላይ መቆሟን ያሳያል። የካቲት 3 ቀን 2026 የተመታችው የኢራን ድሮን ምናልባትም የድሮ ስርዓት መውደቂያና የአዲስ የዓለም ትርምስ መጀመሪያ ምልክት ሆና በታሪክ ትመዘገባለች። ባሩዱ እየሸተተ ነው፣ ነጋሪቱም እየተደቆሰ ነው። አሁን የቀረው የታላቁ ጦርነት የመጀመሪያው የከባድ መሳሪያ ድምፅ ብቻ ነው። ዓለም ትንፋሿን ዋጥ አድርጋ ውጤቱን እየጠበቀች ነው። ሰላም ወይስ የጥፋት እሳት? መልሱ ያለው በአረቢያ ባህር ሞገዶችና በዋሽንግተንና ቴህራን ውሳኔ ሰጪዎች እጅ ላይ ነው።